በሁሴን አብዱልቀኒና በዳዊት ንጉሴ ስፖርትስ። ሰላም ተመልካቾች እንዴት አላችሁ? ኤችዲ ስፖርት ጀምሯል። የተለያዩ ጉዳዮች ይነሳሉ። የዕለተ ቅዳሜ ፕሮግራማችን ነው። በተለይም ደግሞ ዝውውር ነክ የሆኑ ጉዳዮች ወደ እናንተ የሚደርሱበት ነው። እንግዲህ አብራችሁ እንድትቆዩ በማክበር እንጋብዛለን። ዛሬ ምን ጉዳዮችን እንመለከታለን ቢለውን በጥቂቱ በማንሳት ነው የምንጀምረው። እንግዲህ ሊቨርፑል አዲስ ተከላካይ ለማስፈረም ተቃርቧል ወይም ከስምምነት ደርሷል ተብሏል። በውሰት ነው የሚመጣው። ይሄ ተጫዋች ማን ነው እናነሳለን። ከዛ ውጪ እንደዚሁ ከሮድሪና ከባርሴሎና ጋር በተገናኘ የሮድሪ ምርጫ ሪያል ማድሪድ ሳይሆን ባርሴሎና ሆኗል ተብሏል። ይህንንም ተከትሎ ባርሴሎና ይፋዊ ጥያቄ ለማንቸስተር ሲቲ አቅርቦ ነበር። ግን ማንቸስተር ሲቲ የቀረበልኝ ገንዘብ እኔ ከገመትኩት ጋር ተመጣጣኝ አይደለም ብሎ ጥያቄውን ውድቅ ስለማድረጉ መረጃ ተሰምቷል። ሮድሪ የሚወጣ ከሆነ ሲቲ እየተመለከተ ያለው ተጫዋች ማን ነው? ይሄኛውም ጉዳይ በዚህኛው ፕሮግራም ምላሽ የሚያገኝ ይሆናል። አርሰናልን በተመለከተ እንግዲህ የቪኒ ጁኒየር ጉዳይ አልተሳካላቸውም። ቪኒ በሪያል ማድሪድ እንደሚቆይ ታውቋል። ስለዚህ አርሰናል ክለቡ በቀጣይ እዛ ቦታ ላይ የትኞቹን አማራጮች እየተመለከተ ነው የሚለውንም ጉዳይ ወደ እናንተ የምናደርስ ይሆናል። ከማንቸስተር ዩናይትድ ጋር በተገናኘ ግብ ጠባቂው በውሰት ወጥቷል። የግራ መስመር ተከላካይ ለማምጣት አሁንም ስራዎችን እየገፉበት እንዳሉ የተዘገበ ነው የሚገኘው። ይህንንም ጉዳይ በዛሬው ቆይታችን የምናነሳ ይሆናል። አብራችሁ እንድትቆዩ በማክበር እየጋበዝኩኝ ወደ መረጃዎች የማልፍ ይሆናል። ከዛ አስቀድሞ ግን አድማጭ ተመልካቾቻችን በዩቲዩብ ይህንን ፕሮግራም የምትከታተሉን የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ምክንያቱም ለሌሎች ይደርሳል፣ ሌሎችም መረጃውን እንዲያገኙት ታስችላላችሁና ስለዚህ ላይክ እንድታደርጉ በመጋበዝ በቀዳሚነት የምንመለከተው እና ደግሞ ከትናንት ምሽት ጀምሮ የተገለጸው የሮናልድ አራውሆ ጉዳይን ይመለከታል። እንግዲህ ሊቨርፑል ሳይጠበቅ ይሄንን ተጫዋች ለማስፈረም ተቃርቧል ተብሏል። ይሄን ዩሩጓይ ተጫዋች ከባርሴሎና ለማምጣት ነገሮች ተጠናቋል ነው የተባለው። ሊቨርፑል እና የሊቨርፑል ሰዎች እነ ሪቻርድ ሂውዝ ከዛም አስቀድሞ የነበሩትም አሁንም በሲኢኦነት እየሰሩ የሚገኙት ሰዎች ከነ ኤድዋርድስ ማለት ነው ቀድሞ የዝውውር ጉዳዮች ምንም ሚዲያው ላይ ሳይናፈሱ ዝውውሮችን የማጠናቀቅ ታሪክ እንዳላቸው እናስታውሳለን። ለምሳሌ እነ ዋታሮ ኤንዶ ሲመጡ፣ ዶሚኒክ ሶቦስላይ ወደ ሊቨርፑል ሲመጣ ቡድኑ ምንም የተንዛዛ ወሬ በሚዲያው ሳይኖር ተስማምቷል የሚለውን ጉዳይ ነበረ የምናነሳ ወይም የምንሰማ የነበረው። ከሚዲያዎቹ በደንብ የተደበቀና ሚስጥራዊ በሆነ መልኩ የተጫዋቾች የዝውውር ሁኔታን እንደሚይዝ ይታወቃል። አሁንም ይሄ ጉዳይ ዳግም የተከሰተ ይመስላል። ሮናልድ አራውሆን ሳይጠበቅ ሊቨርፑል ለማስፈረም ተስማምቷል የሚለው ጉዳይ ተሰምቷል። በአንድ ዓመት የውሰት ውል ይሄን የ27 ዓመት ሁለገብ ተከላካይ ሊቨርፑሎች ለማምጣት ከጫፍ ደርሷል ወይም ከስምምነት ደርሷል የሚል መረጃ ወጥቷል። እንደ ፋብሪዚዮ ሮማኖ መረጃ ከሆነ ሂር ዊ ጎ ብሎ አረጋግጦታል ይሄንን መረጃ። ስለዚህ የቀናት ጉዳይ ካልሆነ በስተቀር ይሄ ተጫዋች የሊቨርፑል ንብረት ሆኗል ብለን መናገር እንችላለን። የውሰት ውል ነው። ከዛም ውጪ ሊቨርፑል አንዳንድ ክራይቴሪያዎች ይኖሩታል። ደግሞ በቋሚነት ዝውውሩን መፈጸም እድልም ይኖራል፣ የግዴታ አይደለም ይላል እንደ መረጃው ከሆነ ታይምስም ላይ የተመለከትኩት መረጃ ይሄንን ነው የሚያመለክተው። የ27 ዓመቱ ተጫዋች እንግዲህ ሊቨርፑል ቤት ብዙ የተከላካይ ተጫዋቾች እጥረት አለበት። አንድ ሁነኛ ተከላካይ ያለው እሱም በቡድኑ አንድ ዓመት ውል የቀረው ቨርጅል ቫን ዳይክ ነው አምበሉ። ከዛ ውጪ የጆ ጎሜዝ የፊትነስ ጉዳይ አለ፣ ጉዳት ገጥሞታል። ጆቫኒ ሊዮኔም ከኤሲኤል ጉዳቱ አገግሟል። አሁንም ፊትነሱን ዳግም ለማግኘት ስራዎች ላይ ነው የሚገኘው። ብዙ ጊዜ እንዳነሳ ነው ጀሬሚ ዣኬ ከሬንስ የመጣው ተጫዋችም
እንደዚሁ የካቲት ወር ጀምሮ ምንም አይነት ጨዋታ ላይ አልተሳተፈምና አሁንም እሱ እንደዚሁ ከቀዶ ሕክምናው ለማገገም ጥረቶችን እያደረገ እንዳለ ይታወቃል። የኮነር ብራድሊም ከረጅም ጊዜ ጉዳቱ በማገገም ላይ ነው የሚገኘው። ስለዚህ እነዚህ ተጫዋቾች አሉ ደግሞ አሁን ያነሷቸው የመሃል ተከላካዮች ብቻ ሳይሆኑ በቀይ መስመር ተከላካይነትም የምናውቃቸው ናቸው። ጆ ጎሜዝ፣ ኮነር ብራድሊ እዛ ቦታ ላይ እንደሚጫወቱ ይታወቃል። ሮናልድ አራውሆም ብዙ ጊዜ ሪያል ማድሪድ ከባርሰሎና ሲጫወቱ ፈጣን ስለሆነ ቪኒ ጁኒየርን እንዲያቆም የቀይ መስመር ተከላካይ ሆኖ አንዳንድ ተጫዋቾች ሲጎዱ ማለት ነው ጁል ኩንዴ ከተጎዳ እዛ ቦታ ላይ አራሆን የመጠቀም ነገር በባርሰሎና በኩል እንዳለ ይታወቃልና አሁንም ይህን ተጫዋች ሊቨርፑሎች እንደ ሁለገብ ተጫዋች ስለሚያዩት ኮነር ብራድሊም ገና ያገገመ ስላለ እዛም ቦታ ላይ የመጠቀም እድል አላቸው። ግን ደግሞ በዋነኝነት የቨርጅል ቫን ዳይክ አጣማሪ እንዲሆን ነው። ቅድም ያላነሳሁት የኢብራሂማ ኮናቴም ወደ ሪያል ማድሪድ መዘዋወርን ተከትሎ ያ ቡድን የተከላካይ ክፍሉ በእጅጉ ሳስቷል። ያሉትም ተጫዋቾች ብዙም ጤናማ እንዳልሆኑ እየተመለከትን እንገኛለን። አንዶኒ ኢራዮላ የሊጉ ጨዋታ ከመጀመሩ በፊት ወይም ሊቨርፑል ኒውካስልን ከመግጠሙ አስቀድሞ በፕሪሚየር ሊጉ የመጀመሪያ ሳምንት የተከላካይ ክፍሉ በሚገባ እንዲጠናከር ይፈልጋል የሚል ነገር አለ። ስለዚህ ጆ ጎሜዝ የውድድር ዓመቱ ሲጀመር የተወሰኑ ጨዋታዎች ያመልጡታል ተብሏል። የጂዮቫኒ ሊዮኔም ጉዳይ በዛ መልኩ የሚጠቀስ ነው። ከዛም ውጪ የጀረሚ ዣኬ እንግዲህ ቀዶ ሕክምና አድርጓል። ከዛ ያገገመ ይገኛል። የተከሻ ቀዶ ሕክምና ነው አድርጎ የነበረው። እንደምናውቀው ሮናልድ አራውሆ በባርሰሎና አምና በጣም ድብልቅልቅ ያለ ነበር። በተለይም ደግሞ ከህዳር ወር በኋላ ያ የሚታወቀው አራውሆ በቡድኑ ተመልክተናል ተብሎ አይታሰብም። ቼልሲ ከባርሰሎና ባደረጉት ጨዋታ እናስታውሳለን። ቼልሲ 3-0 በሆነ ውጤት ተሸንፎ ነበር። ፍጹም የሆነ ብልጫ ተወስዶበት ነበር። የባርሰሎና የመከላከል እንቅስቃሴ እንደ ወል በጣም ሲተች ነበር። ከዛ ውስጥ ደግሞ በተናጥል በጣም ትችት ካስተናገዱ ተጫዋቾች አንደኛው አራውሆ ነበር። የማይገባ ፋውል ሰርቶ ማርክ ኩኩሬያ ላይ እንደዚሁ ሁለተኛ ቢጫ ካርድ የተመለከተበትን አጋጣሚና በአጠቃላይ በጨዋታው የነበረው እንቅስቃሴ ጥሩ አልነበረም። ከዛ ጨዋታ በኋላ ዳግም ሮናልድ አራውሆን ተመልክተናል ተብሎ ወይም የሚታወቀው ጠንካራውን ያለውን ነገር ሁሉ ሜዳ ላይ የሚሰጠው ሮናልድ አራውሆን ተመልክተናል ተብሎ አይታሰብምና አሁን ከዛ በኋላ ብዙም ሳያገግም አመቱ ተጠናቋል። ባርሰሎና የሊጉ አሸናፊ እንደነበር እናስታውሳለን። ግን አጠቃላይ እንደ አመት ለሮናልድ አራውሆ ጥሩ አመት ነበር ብሎ ማሰብ አይቻልም። አሁን ግን በስተመጨረሻ ብዙም ተመራጭ አይደለም። እውነት ለመናገር የወጣቱ የዓለም ዋንጫው ምርጡ ተጫዋች ተብሎ የተመረጠው ፓው ኩባርሲ እዛ ቦታ ላለ እንደ ኤሪክ ጋርሲያ አይነት ተጫዋች አሁንም በቡድኑ ወይም በባርሰሎና የሚገኝ ተጫዋች ነው። ሌሎችም አማራጮች አሉ። ጁል ኩንዴ ካስፈለገ የመሃል ተከላካይ ሆኖ መጫወት ይችላል። ሌሎችም ተጫዋቾች እዛ ቦታ ላይ ስላሉ ባርሰሎና ይህንን ተጫዋች ብዙም አይፈልገውም ሲባል ነበረ። በስተመጨረሻ ሮናልድ አራውሆ ወደ ሊቨርፑል እንደሚመጣ የተረጋገጠ መስሏል። እስካሁን በይፋ አልተገለጸም፣ ግን ሁሉም ነገሮች ተጠናቋል። በውሰት ይመጣል። የውድድር ዓመቱ ሲጠናቀቅ እንደ ሊቨርፑል ፍላጎት እንደ ተጫዋቹ ምርጫ ሙሉ በቋሚነት ከ2027-28 የውድድር ዓመት ጀምሮ ሊሆን ይችላል የሚል መረጃ ተሰምቷል። ከዛ ውጪ የሚነሳው ጉዳይ እንደው ከባርሰሎናም ጋር የሚገናኝ ነው። ባርሰሎና ሮድሪን ለማስፈረም ለማንቸስተር ሲቲ ጥያቄ አቅርቦ ነበረ። የ38.5 ሚሊዮን ፓውንድ ወይም የ45 ሚሊዮን ዩሮ ጥያቄ አቅርቧል። ነገር ግን ባርሰሎና ይሄ ጥያቄው ውድቅ ተደርጎበታል በማንቸስተር ሲቲ። ማንቸስተር ሲቲ ይሄንን ተጫዋች ለመልቀቅ በትንሹ 60 ሚሊዮን ፓውንድ ያስፈልገኛል የሚል ጥያቄ አንስቷል። የዓለም ዋንጫ አሸናፊ ነው። የዓለም ዋንጫው ምርጥ ተጫዋች እንደነበር ተመልክተናል። እድሜው 30 ደርሷል። በማንቸስተር ሲቲ ያለው ውል ሊጠናቀቅ ጥቂት ጊዜ ነው የቀረው፣ ወይም 1 ዓመት ውል ነው የቀረው። ስለዚህ
ማንቸስተር ሲቲዎች ከፍተኛ ገንዘብ ቢያንስ ይህንን ወሳኝ ተጫዋች መልቀቃቸው ካልቀረ ትልቅ ገንዘብ እንዲቀርብላቸው መረጃዎችን እየወጡ ይገኛሉ። እንደዚህ አይነት ፍላጎት እንዳላቸው እየተነገረ ይገኛል። ማንቸስተር ሲቲዎች ይህንን ተጫዋች በቡድናቸው የማቆየት እንደዚሁም ደግሞ አዲስ ውልም አቅርበውለት ነበር። የተሻሻለ የውል ጥያቄ አቅርበውለት ነበረ። ተጫዋቹ ግን ሁሉንም ነገር እንዲቆይ ነው ምርጫው ያደረገውና አሁንም አልተስማማም። እናስታውሳለን ፍላጎቱ ወደ ስፔን ሄዶ መጫወት ከሪያል ማድሪድ ጋር ጉዳዮችን የአትሌቲ ተጫዋች ስለነበርኩኝ ለሪያል ማድሪድ ማልፈርምበት ምንም ምክንያት የለም እያለ ሲናገር እንደነበር እናስታውሳለን። የ2024 የባለንዶር አሸናፊው ተጫዋች መዳረሻው ማድሪድ ይሆናል ሲባል ነበረ። ግን ባርሰሎና ጉዳዩን መከታተል ጀምረዋል ተብሎ ባለፉት 2-3 ቀናት መረጃ ሰምተን ነበረ። እንደውም ይፋዊ ጥያቄ ለተጫዋቹ ካምፕ አቅርበዋል የሚል ነገርና የተጫዋቹ ካምፕ ውሳኔን እየጠበቁ ነው የሚል ነገር ሲሰማ ነበር። በስተመጨረሻም ይሄ ተጫዋች ፍላጎቱ ወደ ሪያል ማድሪድ መሄድ ሳይሆን ወደ ባርሰሎና መምጣት ነው የሚል መረጃ ወጥቷል። እንደ ጆዜ ሞሪኖ አይነት በጣም ተጫዋቹን የሚፈልጉት ፖርቱጋላዊ አሰልጣኝ በእጅጉ የሚያበሳጭ ውሳኔ ነው ተብሏል። ተጫዋቹ ምርጫው ሪያል ማድሪድ ሳይሆን ባርሰሎና መሆኑ ከተገለጸ በኋላ አንዳንድ መረጃዎችን ለመመልከት ጥረት አድርጌ ነበር። ጆዜ በጣም ንዴት ውስጥ ገብቷል ተብሏል። ይሄንን ውሳኔ ወስኖ ወይም ወደ ባርሰሎና መሄድን ምርጫው ያደረገው ይላል እንደ አንዳንድ መረጃዎች ከሆነ ከቀድሞ አሰልጣኙ ፔፕ ጓርዲዮላ ጋር ተማክሮ ነው ይላል። ፔፕ ጓርዲዮላ ምክር ከማንቸስተር ሲቲ አጫወት ጋር የሚቀራረበው የሪያል ማድሪድ መንገድ ሳይሆን የባርሰሎና መንገድ ነው። ስለዚህ ከሪያል ማድሪድ ይልቅ ባርሰሎናን ብትመርጥ ብሎ የምክር ሐሳብ አቅርቦለት ነው። ያንንም ተጫዋቹ ተቀብሎታል የሚል ነገር አለ። ተጫዋቹ አሁን ጉዳት ላይ ነው የሚገኘው። ለማገገም ጥረቶችን እያደረገ ይገኛል። ይሄ ከጀርባ ጉዳት ጋር በተገናኘ ኦፕሬሽን ተሰርቶ እንደነበር ይታወቃልና የተወሰነ ለማገገም ጊዜያት ያስፈልጉታል እየተባለ ነው የሚገኘው። እንግዲህ አምና ብዙውን ጊዜ ተጫውቷል። ነገር ግን ከጉዳት ጋር እየተቸገረ ደግሞ ከኤሲኤል ጉዳቱ በኋላ የሚታወቀው ሮድሪን አልተመለከትነው ነበር። አንዳንድ ጨዋታዎች ላይ የተወሰነ ብልጭ ማለት ነገር ነበረው። ከዛ በኋላ ግን ዓለም ዋንጫው ላይ ሁሉም ነገር በቃ ታሪክ እንዲሆን ያደረገ አስደናቂ ብቃትን ስፔንን እየመራ ለዚህ ክብር ያመጣው ተጫዋች ነው። 2022 ላይ ነበረ እንግዲህ ይሄ ተጫዋች 2019 ላይ ነበረ እንደሚታወቀው አትሌቲ ለቆ ወደ ማንቸስተር ሲቲ መጥቶ የነበረው በ62.8 ሚሊዮን ፓውንድ የውል ማፍረሻ ከፍሎ ነበር ከ7 ዓመት በፊት አስፈርመውት የነበረው። አሁንም ግን ያወጡበትን ያክል ገንዘብ ማንቸስተር ሲቲዎች ይፈልጋሉ እየተባለ ነው የሚገኘው። የፍሬንኪ ዲዮንግ የረጅም ጊዜ ጉዳት ሃንዚ ዲተር ፍሊክ አማካኝ ክፍሉ ላይ እንዲጠናከር ፍላጎት አለው የሚል ነገር አለ። 8 ተጫዋቾች አሉ በባርሰሎና የስፔን ብሔራዊ ቡድን የዓለም ዋንጫ አሸናፊ ሲሆኑ ከቡድኑ ውስጥ 8ቱ የባርሰሎና ተጫዋቾች ናቸው። አማካኝ ክፍል ላይ ከነበሩት ውስጥ ከእንደ ፔድሪ አይነት ተጫዋች ከዳኒ ኦልሞ አይነት ተጫዋቾች ውጪ ይሄኛውንም ተጫዋች ወደ ቡድኑ የማምጣት ከፍተኛ ፍላጎት አለ ተብሏል። የስፔን ብሔራዊ ቡድን አጋሮቹንም ሊቀላቀል ይችላል የሚለው ጉዳይ በእጅጉ ጠንከር ብሎ እየተነሳ ነው የሚገኘው። ማንቸስተር ሲቲ ይህንን ተጫዋች ለመተካትም ብሎ ባይሆን ኤሊዮት አንደርሰንን ወደ ቡድኑ አምጥቷል በ116 ሚሊዮን ፓውንድ በክለቡ ሪካርድ በሆነ ገንዘብ ማለት ነው። ይህንን ተጫዋች ወደ ቡድኑ አምጥቷል። ሲቲ የጨረሰ አይመስልም። አዩብ ቦዋዲንም በዝውውር መስኮቱ መጠናቀቂያ አስቀድሞ ማለት ነው ከሊል ይህንን ተጫዋች ለማምጣት ድርድር እየተደረገ ይገኛል። ምናልባት ሊል የጠየቀው ከፍተኛ ገንዘብ ከመሆኑ ጋር በተገናኘ ማንቸስተር ሲቲዎች በድርድር ይህንን ገንዘብ ማስቀነስና መስማማት ይኖርባቸዋል። ያ ከሆነ አዩብ ቦዋዲ ሌላኛው የማንቸስተር ሲቲን አማካኝ የሚቀላቀለው ወጣት ተጫዋች ይሆናል ተብሎ ነው የሚጠበቀው። ሮድሪ ብቻ አይደለም ኦፍ ኮርስ ሲቲ የሚያጣው ተጫዋች ምናልባት ቲጃኒ ራይንደርስም ሊሆን ይችላል እየተባለ ይገኛል። ኖቲንግሃም ፎረስት ይሄንን ሆላንዳዊ ተጫዋች ለማስፈረም ፍላጎት አላቸው ተብሏል። ሲቲ ሁለቱንም ተጫዋቾች የሚያጣ ከሆነ ተጫዋቾችን በሚገባ መጨመር እንዳለበት ያምናል ተብሏል።
ከዚህ ጋር በተገናኘ ኤንዞ ፈርናንዴዝን ለማምጣት አሁንም ሲቲዎች ፍላጎታቸው እንዳለ ነው ተብሏል። ይሄንን ተጫዋች ለመልቀቅ ቼልሲዎች በቀላሉ ይስማማሉ ተብሎ አይጠበቅም። ግን ከፍተኛ የሚባለው ገንዘብ ቢቀርብላቸው ከሆነና የተጫዋቹን ፍላጎት ስታንፎርድ ብሪጅን መልቀቅ ከሆነ ማንቸስተር ሲቲዎችን ሊቀላቀል ይችላል። ያ ከሆነ ብቻ ሰማዮቹን ሊለቅ ይችላል የሚል ነገር ወጥቷል። ስለዚህ ኤንዞ ፈርናንዴዝ አሁን ከቡድኑን ሲቀላቀል ከዓለም ዋንጫ ጉዟቸው በኋላ በቅድመ ውድድር ዝግጅት ቼልሲን ሲቀላቀል ሁሉም ነገር በይፋ ይለይለታል እየተባለ ይገኛል። እንደ ሞይሰስ ካይሴዶ አይነት ተጫዋች ለቡድኑ ወሳኝ ነው እያሉ ሲናገሩ ነበረ። አሁን በቡድኑ እንዲቆዩ እንደ ፓትሪክ ቬራ አይነት የቀድሞ የአርሰናል ተጫዋች እና የቀድሞ አማካኝ ቼልሲ ውስጥ ካሉ ተጫዋቾች በሙሉ አስደናቂ ብሎ ገልጾታል። እሱን ማጣት ትልቅ እጦት ሊሆን እንደሚችል ከሻቢ አሎንሶ ጋር በተገናኘ አንስቶ ስመለከት ነበረ። ከዛ ውጪ ከቼልሲ ጋር በተገናኘ በቀጣዮቹ 15 ቀናት ምናልባት እስከ 25 ተጫዋቾችን መቀነስ ሊኖርባቸው ይችላል የሚል መረጃ ወጥቷል። ከቼልሲ ጋር ተያይዞ ይህንን ጉዳይ ተመልክቻለሁ። ያሉት ተጫዋቾች በተከላካይ ክፍል 10 ተጫዋቾች አሉት። 5 ተጫዋቾች እንዲኖሩት ፍላጎት እንዳለው አሰልጣኝ ሻቢ አሎንሶ ገልጾ እንደነበር እናስታውሳለን። አሁንም 41 ተጫዋቾች አሉት ይላል እንደ መረጃው ከሆነ ጋርናቾን፣ አንድሬስ ሳንቶስን፣ ማርኮ ኮኮሪያ፣ ታሪክ ጆርጅን ጭምር ለቆ እናም ደግሞ ፊሊፕ ዮርገንሰን እና ትሬቮ ቻሎባ አይነት ተጫዋቾች ወደ ስትራስቡር እና ወደ ኮሞ ለማምራት በእጅጉ ተቃርበው እንኳን አሁንም የሚወጡ ተጫዋቾች እንዳሉ እየተነገረ ይገኛል። 41 ሲኒየር ተጫዋቾች አሁንም ከቼልሲ ጋር አሉ። እንደ አክሰል ዲሳሲ፣ ቤኒዮ ባዲያሽል፣ ካሌብ ዊሌ፣ ዳቪድ ዳትሮ ፎፋና፣ ማርክ ጊው አይነት ተጫዋቾች ከቡድኑ ይወጣሉ ተብሎ ነው የሚጠበቀው። አሁንም ከዋና ቡድኑ ጋር ልምምድ እያደረጉ አይገኙም እነዚህ ተጫዋቾች። ስለዚህ በቀጣይ ይወጣሉ ተብሎ ነው የሚጠበቀው። እንግዲህ እንደ ኤንዞ ፈርናንዴዝ አይነት ተጫዋች በቡድኑ ሊቆይ ይፈለጋል። ግን ደግሞ በስተመጨረሻ ምናልባት ማረፊያው ሌላ ክለብ ሊሆን ይችላል። የማሎ ጉስቶም ጉዳይ የተነሳ ነው የሚገኘው ከቼልሲ ጋር በተገናኘ ማሎ ጉስቶን ለማስፈረም ፔዤ እና ማንቸስተር ሲቲ ፍላጎት አላቸው። ኤንዞ ማሬስካን ድጋሚ ሊቀላቀለው ይችላል በማንቸስተር ሲቲ የሚል ነገር አለ። ቼልሲ ግን ያመጡበት ገንዘብ በጣም ትንሽ የሚባል ገንዘብ ነው። ግን አሁን እስከ 75 ሚሊዮን ፓውንድ ይተምኑታል ተብሏል። ስለዚህ ይሄ ገንዘብ ሊቀርብላቸው ይገባል። ፔዤም ፈላጊው ነው፣ ግን ቼልሲ የሚጠይቀውን ገንዘብ ማቅረብ ይኖርበታል የሚል ነገር አለ። የቼልሲን ተጫዋቾች ጉዳይ ስናነሳ ነበረ፣ በቁጥር ብዙ መሆናቸውን እያነሳን ነበርና ፊፍ ፕሮ እንግዲህ የተለያዩ ጉዳዮችን እያነሳ ይገኛል። ተጫዋቾች የሚያዙበት መንገድ ትክክል አይደለም፣ የተሻለ ነገር ለተጫዋቾች ይገባል የሚል ነገርን አንስቷል። ተጫዋቾችን መቀነስ፣ ልምምድ ላይ እንዳይገኙ ማድረግ ጫና ውስጥ እየከተታቸው ይገኛል። እንዳይመዘገቡ የሚያደርጉበትም አጋጣሚ አለና ይሄ በፍጹም መከልከል አለበት የሚል ሐሳብን አንስቷል። በሞደርን እግር ኳስ ወይም በዘመናዊ እግር ኳስ ተጫዋቾችን እንዲርቁ የሚያደርጉበት መንገድ ወይም ፕራክቲሶች እየበዙ ይገኛሉና ይሄ ነገር መቅረት አለበት ብሎ ተጫዋቾችን ለመከላከል የሚመስል ለተጫዋቾች መብት የሚሟገተውና እነሱን ለማገልገል የተቋቋመው ተቋም ፊፍ ፕሮ ይህንን ጉዳይ አውጥቶ ተመልክቻለሁ። ስለዚህ የቼልሲ የተጫዋቾች ቁጥር እና የኤንዞ ፈርናንዴዝን በተመለከተ ያለው ጉዳይ ይሄንን ነው የሚመስለው። የአርሰናልን ጉዳይ በተመለከተ አንዳንድ መረጃዎችን እየተመለከትኩኝ ነበር። እንግዲህ አርሰናል ባለፉት ቀናት ስሙ አብሮ ሲነሳ የነበረው ከቪኒሺየስ ጁኒየር ጋር እንደነበር ይታወቃል። አሁን የቪኒ ጉዳይ አክትሞለታል። ተጫዋቹ በ6 ዓመት ውሉን አስሮ ከሪያል ማድሪድ ጋር እንደሚቆይ ተገልጿል። ቢዘዋወር ብዙ ግርምቶች ይኖሩት ነበር። እንግዲህ አርሰናል እናስታውሳለን፣ ምናልባት የአርሰናል የመጨረሻ ምርጥ የሚባሉት ዝውውሮች ምናልባት ፒየር-ኤመሪክ ኦባሚያንግን ያመጡበት ዝውውር አለ። አሌክሲስ ሳንቼዝ እንደዚሁ ይጠቀሳል። ከባርሰሎና ወደ አርሰናል የመጣበት ከሁሉም ደግሞ ዝውውሮች ምናልባት በ2013 ከሪያል ማድሪድ ሜሱት ኦዚልን ያስፈረሙበት የዝውውር ሁኔታዎች በቅርቡ አርሰናል ካደረጋቸው ምናልባት
10 12 13 ዓመታትን ከተመለከትን እነዚህን ዝውውሮች ነበር በትልቁ ወይም የስቴትመንት ዝውውሮች ሊባሉ የሚችሉት። ከዛ በኋላ ይገባኛል ከ105 ሚሊዮን ፓውንድ በላይ አውጥተው ዴክላን ራይስን አምጥተዋል። ግን ያመጡበት ክለብ ዌስትሃም ነው። እነ ኦዚል የመጡት ከሪያል ማድሪድ፣ ሳንቼዝ ከባርሴሎና፣ ኦባሜያንግ ከዶርትሙንድ እንደዚህ አይነት ተጫዋቾች እንደሆኑ ይታወቃልና አንድሪያ ቤርታም እንደዚሁም ደግሞ አርቴታም ሌላ ትልቅ ዝውውር የስቴትመንት የሚባል ዝውውር አሁን ቡድኑ ያለበትን ደረጃ የሚያሳይ ደግሞ የዋንጫ አሸናፊ ነው። የዋንጫ አሸናፊ ቡድን ለማሻሻል በጣም ከባድ ነው። አንዳንዴ እንደዚህ አይነት ኮምፕለሰንሲዎች ሊኖሩ ይችላሉ። በፊት እናስታውሳለን ሰር አሌክስ ፈርጉሰን እያሸነፉም ተጫዋቾችን ያመጡ እንደነበር እናስታውሳለን። እነ ቴቬዝ ኖረው እነ ሩኒ ኖረው እነ ዲሚተር ቤርባቶቭ አይነት ተጫዋችን ወደ ቡድኑ ሲያመጡ ክርስቲያኖ እዛ ቦታ ላይ እያለ እንደዚህ አይነት ዝውውሮችን ሲፈጽሙ ተመልክተናል። አሁንም በአርቴታና በአንድሪያ ቤርታ በኩል ወይም በአጠቃላይ በቦርዱ ያለው እምነት አሸናፊነቱን ለማስቀጠል ራሱ አርቴታ እንደተናገረው የምንፋለመው ለሁሉም ዋንጫዎች ነው ብለዋል። ስለዚህ ሁሉንም ዋንጫዎች ለማሳካት ደግሞ ጥራታቸው ላቅ ያሉ ተጫዋቾችን ወደ ቡድኑ ማምጣት ይኖርበታል። የቪኒሺየስ ጁኒየር ጉዳይ አልተሳካም። ስለዚህ አርሰናሎች አይናቸውን ወደ ሌሎች ተጫዋቾች እየተመለከቱ ይገኛሉ የሚል መረጃ እየወጣ ይገኛል። አንደኛው ተጫዋች በሊቨርፑል እየተፈለገ ያለው የፓሪስ ሴን ዠርመኑ ብራድሊ ባርኮላ ነው። አዲስ አይደለም አድማጮቻችን እንደምታውቁት ይሄ ተጫዋች ላለፉት ጊዜያት ከአርሰናል ጋር ስሙ ሲነሳ ነበረ። ግን ባለፉት ጥቂት ሳምንታት ወደ ሊቨርፑል የሚያመራበት እድል የሰፋ ነው የሚል ነገር አለ። 145 ሚሊዮን ፓውንድ የፔዤ እዚህ ተጫዋች ላይ የተለጠፈ ገንዘብ ነው። ይሄንንም ሚት ማድረግ ይኖርባቸዋል የአርሰናል ሰዎች፣ የሊቨርፑልም ሰዎች። እንደዚህ አይነት ነገር አለ። ኦፍ ኮርስ ሊቨርፑል የመጀመሪያ የሚባለውን ጥያቄ ለማቅረብ ፍላጎት አለው እየተባለ ይገኛል። ከ100 ሚሊዮን ፓውንድ በላይ ጥያቄ ያቀርባል እየተባለ ይገኛል። ስለዚህ ይህንንም ገንዘብ ለማቅረብ ፍላጎት ማሳየት አለባቸው በአርሰናሎች በኩል እየተነሳ ይገኛል። የኒኮ ዊሊያምስም ጉዳይ አሁንም አልቀዘቀዘም። ይሄ ተጫዋች ብዙም የመውጣት ፍላጎት ያለው አይመስልም። እንዴት ባርሴሎናን ችላ እንዳለ ኦፍ ኮርስ ከባርሴሎና ጋር በተገናኘ አንዳንድ ነገሮችን መጠበቅ ስላልፈለገ ነው። ቡድኑ አስፈርሞትም የመጫወት ሁኔታው አስተማማኝ ስላልነበረ እሱን ለማስመዝገብ ጊዜያት ሊያስፈልጉ ይችላሉ የሚሉ ነገሮች መነሳታቸው ነው ወደ ባርሴሎና እንዳይሄድ ያደረገው የሚል ነገር አለ። ለአትሌቲክ ክሉብ ታማኝ ስለሆነ ነው በዛ የቆየው የሚሉ መረጃዎች ይሰማሉ። ዞሮ ዞሮ የ24 ዓመቱ ተጫዋች ባለፈው የውድድር ዓመት ከዛ ማስቀድሞ በጣም ከጉዳት ጋር በተገናኘ እየተቸገረ እንዳለ ተደጋጋሚ ጉዳቶች እያስቸገሩት በዚህ ዓለም ዋንጫም የሚጠበቀውን ስፔን ሻምፒዮን ብትሆንም ግን በአውሮፓ ዋንጫ የነበረውን አይነት ተጽዕኖ አሳይቷል ብሎ መናገር አይቻልም። በእርግጠኝነት ከዛ ዝቅ ያለ ብቃትን አሳይቶ ነው ውድድሩን እየጨረሰው። አሁንም አርሰናሎች የጉዳቱ ሁኔታ ካልሆነ በስተቀር ኒኮ ዊሊያምስን እየተመለከቱት ይገኛሉ የሚል መረጃ ተሰምቷል። የሁሊያን አልቫሬዝም ጉዳይ የአትሌቲኮ ማድሪድ እና የሁሊያን አልቫሬዝ ጉዳይ መቋጫ የለውም። ምናልባት የቪኒ ጁኒየር ጉዳይ ስላልተሳካላቸው ምናልባት አትሌቲኮ ማድሪዶችንም የዚህን ዝውውር በተመለከተ አሁንም ጥያቄ ማቅረብ እድል ሊኖራቸው ይችላል የሚል ነገርን ከአርሰናል ጋር ተያይዞ ተመልክቻለሁ። እጅግ የገረመኝ ጉዳይ ግን ከአርሰናል ጋር በተገናኘ እና ቢሳካ በጣም ምርጥ ከሚሆኑት ዝውውሮች አንደኛው የሚመስለኝ የኬናን ይልዲዝ ጉዳይ ነው። ይህን ተጫዋች በተመለከተ አርሰናሎች ፍላጎታቸው ዳግም ተቀስቅሷል የሚል መረጃን ታይምስ ላይ ተመልክቻለሁ። የ21 ዓመቱን ቱርካዊ ተጫዋች ለማስፈረም አርሰናሎች ፍላጎት አላቸው። ከባለፈው ሰኔ ወር ጀምሮ ፍላጎት አላቸው። አጠቃላይ ዓመቱን በተመለከተ ተጫዋቹን ትራክ ሲያደርጉት ነበር የሚል መረጃ ወጥቷል። ተጫዋቹን ለመሸጥ ምንም አይነት ፍላጎት እንደሌለው የጣሊያኑ ቡድን ዩቬንቱስ እስከ 2030 ውሉን እንዲያራዝም በማድረግ ባለፈው የካቲት ወር አስመልክቶ ነበረ። ባለፉት 2 ዓመታት ይልዲዝ 17 ጎሎችን አስቆጥሮ 10 የመጨረሻ ኳሶችን በሴሪያ አመቻችቶ አቀብሏልና
በ27 ጎሎች ላይ በሁለት የውድድር ዓመት ቀጥተኛ ተሳትፎ ነበረው። ከባየርን ነው የመጣው። የባየርን ከ17 ዓመት በታች ቡድንን በአምበልነት መራ። ከዛ በኋላ በ2022 ወደ ዩቬንቱስ መጥቶ ቡድኑን ተቀላቀለ። ምርጥ ተጫዋች ነው። ጥሩ ድሪብል የማድረግ ኳሊቲ ያለው ተጫዋች ነው። ስለዚህ አርሰናሎች ዳግም ፍላጎታቸውን ቀስቅሰዋል የሚል ነገር ተሰምቷል። ስለዚህ ይህንን ተጫዋች ለማስፈረምም በአርሰናሎች በኩል ፍላጎት አለ ተብሏል። ያው ከቪኒ በፊት ሞርጋን ሮጀርስን በቼልሲ ተነጥቋል። አሁንም አርቴታ እዚህ የግራ ቦታው ላይ የትሮሳር መልቀቅን ተከትሎ እንደዚሁም ደግሞ እንደሚመጣው ተጫዋች ፕሮፋይል ደግሞ የማርቲኔሊም ከአርሰናል ጋር የመለያየት ሁኔታ ሊፈጸም ይችላል። ስለዚህ እንደ ይልዲዝ አይነት ተጫዋች ካለ ቅድም ያነሷቸው ተጫዋቾች ቀደም ብዬ የጠቀስኳቸው አይነት ተጫዋቾችም ካሉ ምናልባት አርሰናል አማራጮችን ሊመለከት ይችላል የሚል መረጃ ወጥቷል። ከማርቲን ዙቢሜንዲ ጋር በተገናኘ አርሰናልና ዙቢሜንዲን የሚያገናኘው ጉዳይ እንግዲህ ተጫዋቹ የውድድር ዓመቱን 2/3 በምርጥ ብቃት አሳይቷል። ከ1/3 ባነሰው የውድድር ዓመት ወይም የውድድር ዓመቱ ሊጠናቀቅ ጥቂት ጨዋታዎች ሲቀሩት ግን በአርቴታ ተጠባባቂ ወንበር ላይ እንዲቀመጥ በጣም ጫና በዝቶበት መቋቋም አቅቶት እንደነበር እናስታውሳለን። ይህን ተጫዋች ቼልሲዎች ኤንዞ ፈርናንዴዝን በማንቸስተር ሲቲ የሚነጠቁ ከሆነ ለማምጣት ፍላጎት አላቸው። ሻቢ አሎንሶ እንደሚታወቀው ይህንን ተጫዋች ለማምጣት ፍላጎት ነበረው። ወደ ሪያል ማድሪድ ደግሞ ወጣት ሆኖ የሪያል ቤቲስ ሁለተኛ ቡድንን ሲያሰለጥን እዛ ያውቀዋል፣ እዛ አሰልጥኖታል ሻቢ አሎንሶ። ስለዚህ ኤንዞ የሚለቅ ከሆነ ይህንን ተጫዋች ወደ ስታንፎርድ ብሪጅ ለማምጣት ፍላጎት አለው የሚል ነገር አለ። ግን የአርሰናሎች ፍላጎት ይህንን ተጫዋች እንዲለቁት ያደርጋል። በጣም ለዜሮ የቀረበ ይመስላል። በተጫዋቾች የዝውውር ሁኔታ የሚታመን ነገር የለም። ግን ደግሞ ከእውነት የራቅ አይነት የሚመስል ሐሳብ ይመስላል ማርቲን ዙቢሜንዲና ቼልሲን የሚያገናኘው የዝውውር ሁኔታ። ስለዚህ ቼልሲ ይሄንን ተጫዋች ያገኘዋል ተብሎ አይጠበቅም። ግን ከፍላጎት አንጻር ይሄ ጉዳይ ተነስቷል ከቼልሲና ከማርቲን ዙቢሜንዲ ጋር በተገናኘ። የመጨረሻ ጉዳይ የምናደርገው ከማንቸስተር ዩናይትድ ጋር የሚገናኘውን ነው። ማንቸስተር ዩናይትድ እንግዲህ ሌዊስ ሃለን ይህንን ተጫዋች ለማስፈረም ፍላጎት አላቸው። የረዥም ጊዜ ምኞታቸው ነው ተብሏል። ግን ኒውካስል ዩናይትድ ይህንን ተጫዋች ለመልቀቅ ፍላጎት የለውም። በዚህ ክረምት አይሸጥም የሚል ምላሽን ለኦልትራፎርዱ ክለብ ነግሮታል የሚል መረጃን እንደ ስካይ ስፖርትስ አይነት ታማኒነት ያላቸው ብዙሃን መገናኛዎች አረጋግጧል። ይህንን ተጫዋች ትራክ ሲያደርጉት የቆዩት ማንቸስተሮች ላለፉት ወራት ነው ተብሏል። ይህንን ተጫዋች ለማምጣት እንደሚታወቀው በቡድኑ አሁንም የ3 ዓመት ውል አለው ሉዊስ ሃል በኒውካስል ዩናይትድ ማለት ነው። ግን ደግሞ ኒውካስሎች ይህንን ተጫዋች መልቀቅ አይፈልጉም። 3 ዓመት ውል ይቀሯል። ደግሞ ብዙ ተጫዋቾቻቸውን አጥተዋል። እንደሚታወቀው ሳንድሮ ቶናሊ፣ አንቶኒ ጎርደን አሁንም ደግሞ ወደ አርሰናል መዘዋወሩን ኦልሞስት የቡድኑ ዳይሬክተር ስፖርቲንግ ዳይሬክተር አረጋግጧል ማለት ይቻላል። የብሩኖ ጊማሬሽን በተመለከተ አምበላችን ነው፣ ፍጹም መልቀቅ አንፈልግም ነበር፣ ግን እድሜው 29 ነው። በዚህ እድሜ ትልቅ የሚባለው ገንዘብ ቀርቦ መተው አልቻልንም አይነት ነገር ወይም ችላ ማለት አልቻልንም የሚመስል አስተያየትን ሰጥቷል። ስለዚህ አርሰናሎች በይፋ ባያረጋግጡትም ትናንት አርብ ይረጋገጣል ተብሎ ነበር። ምናልባት ዛሬ አለበለዚያ በዚህ ሳምንት መጨረሻ እስከ እሑድ ድረስ የብሩኖ ጊማሬሽ የአርሰናል ተጫዋች መሆኑ በይፋ ሊረጋገጥ ይችላል የሚለው ጉዳይ አለ። ይህንንም ተጫዋች ያጣሉ። ሌላኛው ደግሞ አሁን የሉዊስ ሃል ጉዳይ ተነስቷል። ግን ኒውካስሎች አይሸጥም ብለው መልሰዋል የሚል መረጃ ወጥቷል። ዩናይትዶች የሉክ ሾው የረዥም ዓመት ተተኪ ለማድረግ ፍላጎት አላቸው የሚል ነገር አለ። ሉክ ሾው 1 ዓመት ውል ነው የቀረው። ደግሞ የታይለር ማላሲያን ምንም ሳያገለግላቸው ዩናይትዶች ወደ ከቡድኑ ጋር በነፃ እንዲለያይ ያደርገውታል። ስለዚህ እዛ ቦታ ላይ አንድ ሲኒየር ተጫዋች ነው ያላቸው። እሱም ሉክ ሾው ነው። ከጉዳት ጋር ይነሳል። አንዳንድ ጊዜ የመሃል ተከላካይ ሆኖም ይጠቀሙታል። ስለዚህ በግራ ፉልባክነት አንድ ሁነኛ ተጫዋች ቢያገኝ ማንቸስተር ዩናይትድ ይፈልጋል ሲባል ነበር። ሌዊስ ሃለን
እየተባለ ይገኛል። ግን የሉዊስ ሃል ጉዳይ የማይሳካላቸው ሊሆን ይችላል የሚል መረጃ ወጥቷል። የሬሲንግ ሳንታንዴር ተከላካይ የሆነው ሆርሄ ሳሊናስን በተመለከተ ዩናይትዶች ለማስፈረም ፍላጎት አላቸው ተብሏል። የሉዊስ ሃል ጉዳይ ስላልተሳካላቸው ከስፔን ይሄንን ተጫዋች ለማምጣት ፍላጎት አላቸው ወይም ስራዎችን ይሰራሉ የሚል ነገር አለ። ዩናይትድን በተመለከተ አማካኝ ክፍል ላይ አሁንም እንደ ማኑ ኮኔ ሌሎችም ተጫዋቾች ከቡድኑ ጋር ስማቸው አብረው እየተነሳ ይገኛል። ግን ደግሞ ዩናይትድ ሁነኛ ተጫዋች እስካሁን በዛ ቦታ ላይ ሲያስፈርም አልተመለከትንም። አልታይ ባይንዲርን በተመለከተ ወደ ሴልታ ቪጎ በአንድ ዓመት የውሰት ውል ማንቸስተር ዩናይትድ መልቀቁ ታውቋል። ወደ ትራብዞን ስፖር ቀድሞ እንግዲህ ካሜሮናዊውን ግብ ጠባቂ ሸኝቶ ነበረ። አሁን ደግሞ ሌላኛው ቱርካዊ ግብ ጠባቂ ሸኝቷል። ስለዚህ ማንቸስተር ዩናይትድ ሌሎች ተጫዋቾችን ለማምጣት አሁንም ማይክል ካሪክ ስራዎች እንዲሰሩለት ፍላጎቱን እያሳየ ይገኛል የሚል መረጃ ወጥቷል። እንዴት ያስታርቁታል ማየት ያለብን ይመስላል። የኤችዲ ስፖርት የዕለተ ቅዳሜ ፕሮግራማችን በዚህ መልኩ ነው የሚጠናቀቀው። በርከት ያሉ የዝውውር ጉዳዮችን ተመለከተን። ከትልልቆቹ ክለቦች ጋር ከሊቨርፑል፣ ከአርሰናል፣ ከማንቸስተር፣ ከቼልሲ፣ ከማንቸስተር ሲቲ ጋር የተገናኙ ጉዳዮችን ከሊቨርፑልም ጋር ጭምር አንስተናል። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በዕለተ ሰኞ የአንድ ሰዓት ቆይታችን ከሁሴን ጋር አብረን ቆይታ የምናደርግ ነው የሚሆነው። በዛ ፕሮግራም እስክንገናኝ አብራችሁን ሁኑ ብዬ እሰናበታለሁ። ቻናላችንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች እንዲዳረስ አድርጉ። በሰላም ቆዩ። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ ኤችዲ ስፖርት